ኑሐሚን እኔ ቤት? አዎ ቤት ድረስ ነው የመጣችው። ደግሞ እኮ አታፍርም። እናት ደውላልኝ ነው የመጣሁት ትላለች። እኔ እኮ እዛ ቤት መግባቴን ስላወቀች ሆን ብላ እኔን ለማበሳጨት ነው የመጣችው እኮ። ኑሐሚን ቤት መጣ ነበር ነው እያልሽ ያለሽው? እሱ ብቻ ነው እንደሚገርምህ ከናሁን ጋር ለስራ ገጠር ድረስ ልሄድ ነው አለችኝ እኮ። እስከ ዛሬ ስመኘው የነበረው ልጅ በግላጭ ላገኘው ነው፣ የዘመናት ህልሜን ላሳካው ነው አለችኝ። ምንድን ነው የምትይው አብራር? እሱ ነው እንደሚገርምህ። ከሳ ይልቅ እኮ አንተ ነው ያበሳጨኝ። ነገ ቆይ ለስራ ወደ ፊልድ እንደምትሄድ ለምንድን ያልነገርከኝ? እኔማ በቃ ማለት ስራዬን ዛሬ ስጨርስ በኋላ እራት እየበላን ቁጭ ብለን ተረጋግተን እነግርሻለሁ ብዬ ነበር። ግን እማዬ ናት አይደል ነገረች? በእርግጥ እሷም ነግራኛለች። ግን ደግሞ እዛ ቤት ከአባቱ ውጪ ሁሉም ሰው እኔን ለመጉዳት የማይነግረኝ ነገር የለም። ወይ እማዬ በቃ ምንም አታርፍም አይደል? አረ ምን ባረጋ ነው የሚሻለኝ? ስለዚህ ሁሉም ነገር እውነት ነው ማለት ነው። ነገ ፊልድ ልትወጣ ነው፣ ለዛው ከኑሐሚን ጋር። ለስራ እኮ ነው የምሄደው አብራር፣ ለሌላ ነገር አይደለም። ችግሩ እሷ እንደሱ አታስብማ። አንተ ነህ ለስራ እንደምትሄድ የምታስበው። እባክሽ አብራር ይህች ልጅ አትውቀሻት። ምንም ባላረገችው ነገር ለምን ትወቅሻታለሽ? እሷ የምትሄደው ለስራ ዓላማ ነው እንጂ ለሌላ ለምንም ጉዳይ አይደለም። ጭራሽ ካሁን ዋስ እየሆንክላት ነው። በዚያ እያያዛችሁ ማለት ነው። አረ ወይ አብራር ምን ሆነሽ ነው? ትናንትና አይደለም እንዴ ልጃችንን ያጣ ነው? በዛ ላይ ያዘን ላይ ነን ያለ ነው። ምን ሆነሽ ነው? እስኪ አንቺ ምረፊና ለእኔም ሰላም እስኪ ልረፍበት ነኝ። እሺ በቃ ተው። ደህና የረሳሁትን ነገር እያስታወስክ እዚህ አታሳመመኝ። ለነገሩ እኔም እኮ ከአንተ መለየቱ ስላሳሰበኝ ነው እንጂ ለምን አይደለም ገጠር ለምን እንጦርጦስ አገባም። አብራር ይኸውልሽ ቢገባሽ አሁን ከዚህ ተነስቼ ወደ ሌላ ቦታ የምሄደው ለራሴም ሰላም ለመስጠት ፈልጌ ነው። አሁን ነው ብዙ ነገር ተወጥሯል። እንደፈለግ መሆን ትችላለህ። እሺ ከፈለግ ከዛች ከኑሐሚን ጋር ገጠር ውስጥ ገበሬ ሆነ ተሞሽራ መኖር ትችላለህ። እሺ አብራር ታውስ በዚህ አይነት እንዴት ነው አብረን የምንዘልቀው? ለነገሩ ፍቅር አለ እንደዚህ የሚያረጋት። ሰላም ወደ ቻናል ቤተሰቦች አስቶኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሆነውን ድራማ ዛሬ የሚተፈጠረው የሚለውን አብረን እናያለን ማለት ነው። አምራ እጅግ በጣም ተናደደች። ኑሐሚን እዛ ስመጣም አንቺ ደግሞ ምን ልትሰሪ እዚህ መጣሽ እያለቻት ነበር። ለአንቺ ብዬ ሳሁን የመጣው ጋሽን ለማየት ነው የመጣው፣ ኧረ እባክሽ ተይ አስመሳይ እያለች አምራ አበደች። ኑሐሚን ጋሽን ለማየት ማምጣቷን አልተቀበለችም። ይልቁንስ ከቤቴ ውልቅ ብለሽ እንድትወጪ እፈልጋለሁ እያለቻት ነበር። ከኋላ የመጣ አይና ወጣ። ማነው ያንቺ ቤት አደረገሽ? በማንኛውም ሰዓት ማምጣት ትችላለች። ኑሐሚን እሷን አትስማት፣ ተይ ተቀመጭ ልጄ እያለቻት ነበር። ሁለታችሁም እኔ ለመጉዳት እንደሆነ በደንብ አውቃለሁ። ስለዚህ አሁን ከዚህ ቤት እንድትወጪ እፈልጋለሁ። ወይ ጋሽን ለመጠየቅ መጥተሽ ነው? ተይ እባክሽ እኔ ለመጣሽ እዚህ ድረስ እያለ ስታመነጫጭቃት አምራ ስነ ስርዓት ኖረሽ የምትናገርን ነገር አያስብሽ። እኔ የመጣሁት ለአንቺ ብዬ ሰው ጋሽን ለማየት ነው እየመጣው እያለቻት ነበር። አምራ ማለት ነው ኑሐሚን ማለት ነው። አምራ በጭራሽ አልተቀበለችም። እንዳጋጣሚ ጋሽ መጣ። ትሰሙኛላችሁ? እኔ በጭራሽ በዚህ ልትጎዱ አትችሉም። አንቺ ሞሽ እቺ የተረገመች በጭራሽ እኔን ልታሸንፉኝ ልታስፈራሩኝ እንዳትሞክሩ እያለቻት ስትናደድ ነበር። ለማንኛውም ጋሼ እንዳጋጣሚ ኑሐሚን እንኳን ደህና መጣሽ እንዴት ነሽ ብሎ ሰላም እያላት ነበር። አምራ በጣም ትናደዳለች። ምክንያቱም ጭራሹ አልጠበቀችም። ጋሼ ምን ሆነሃል? ፊትህ ጭራ ላይ እኮ እያለችው ነበር ኑሐሚን። እሷ አምራ ግን በጣም እየተናደደች ነበረ ቀንታ ማለት ነው። በዛ ተነሳ ኑሐሚን እኔና አንቺ ውጭ ላይ ወጥተን እናውራ ልጄ እያለ ውጭ ላይ ተያይዞ ከእሷ ጋር እያወራ ስለ ፕሮጀክቱ እንዴት ነው አያቴ በጉጉት እየጠበቃቸው እንደሆነ እየነገራት ነበር። እናም መሄድ ይኖርብናል፣ መዘጋጀት አለብሽ እኮ። ታዲያ ስራ እንዴት ነው? አባትሽ ደውሎ ነበር እያኔ ሳውራ ነበር። አዎ ግን እርሶ ደህና አይመስሉም። ሕክምና ወደ ሐኪም ቤት ሄደው ይታይ። አይ ደህና ነኝ፣ ትንሽ ስለደከመኝ ነው እንጂ እጅግ በጣም ደህና ነኝ ልጄ አታስቢ እያላት እያወራት ነበር። ልክ እንደ ልጇ ነው የሚያየት ማለት ነው። ነገር ግን አምራ እጅግ በጣም ትቀናለች። እንግዲህ አሁን የምፈልገው ነገር ለእኔና ባሌ ጥሩ ነገር ስትሽ እንድታቀርብ ተቀንሽ ሙራቴ እንድትሆን በፊቱም ኑሐሚን መጥላት አልነበረብኝም። ለቁም ከበፊቱ ጀምሮ መራቱ እንድትሆን የሚፈልገው እሷን ነበር።
እና ይሆድ ወዳቸውን እያወሩ ነው እያለች እኔ ለማስቀናት መሞክርሽ ቀይ ያለፈበት ነው። ስለዚህ ምንም ነገር ልታደርገ ለዛ ነው ፕሮጀክቱ ላይ አንድ ላይ ለመሄድ ያሰቡት። ለዛም የትውልድ አገሯ የኑሃሜ እያለች ስታስቀናትና ስታናዳ ነበር። ኤምራ እጅግ በጣም ተናደደች እና ያላት አማራጭ እንግዲህ ናሁም ጋር ሄዳ ልትጮህበት ትወስናለች። ምራቴ ምን ብታረጊ ምንም እኔ ማናደድ በጭራሽ አትችይም። ስለዚህ ባትለፊ ይሻልሻል እያለቻት ነበር። ለማንኛውም አማቼን ብርድ እንዳይመጣት እንግዲህ ግቢልኝ ወይ እባክሽ እያለቻት ነበር። እንግዲህ እሷን መጥፎ የምነጋገሩት ቃል ቆይ ዝናሽ ምን እያደረግሽ ነው? ሁለቱን እንዴት አንድ ላይ ታገናኛቸዋለሽ? ቆይ ምን እያሰብሽ ነው? ጤነኛ አይደለሽም እንዴ? እያለ ለኩ ደግሞ ቆይ ምን ያደረግኩ ደግሞ ምን አጠፋው እያለችው ነበር። ቢሆንም ሁለቱን አንድ ላይ ማገናኘት አልነበረብሽም። ናሆሜ አንተን ለማየት ነው የመጣችው። ስለዚህ ምንም ያጠፋችው ነገር የለም። ዝም ብለህ እኮ ነው አንተ ስሜታዊ ሆነ የምትጨነቀው እንጂ ምንም የተፈጠረ ነገር የለውም እያለች ነበር። ኤልሚ ይገናኙና ስለ ዳጊ በጣም ተጨንቃለች። ዳጊ ወንድሜ ይሆን አይሆን አላውቅም፣ ግን ጥያቄ ፈጥሮብኛል። ምናልባት ወንድሜ ከሆነስ የምስጋት ታዲያ አንድ አማራጭ ከሆነ ስለዚህ ማረጋገጥ ትችያለሽ እያላት ነበር። እንዴት አድርጌ ነው ላረጋግጥ የምችለው ስትለው የአንድ ብጣሽ ጸጉር ነው የሚያስፈልግሽ፣ ከዛ ለኔ ትሰጭኛለሽ፣ ከዛ ገንዘብ ጋር እኔ መርምረው አድርግና በዲኤንኤ ምርመራ ማረጋገጥ ትችያለሽ በቀላሉ እያላት ነበር። እናም ልክ እያላት ነበር እና ለካም እንደዛ ማለት ስለዚህ አንድ ብጣሽ ጸጉር ማግኘት ለኔ ቀላሉ፣ ስለዚህ በቃ እናስመረምራለን እያለ እናጋጠም አምራ ቢሮ ስትመጣ ከናሆሜ ጋር ፊት ለፊት እየተገናኘ እንግዲህ መጮህ ጀመረች። ወይ እሳትና ጭናው እያለ መቶ አገላግል ቆይ ምራ ምንሰን ባሌን ለማየት ማምጣት የለብኝም እንዴ እያለች ስርዓት ያዥ እንጂ ስርዓት ያዥ እያለቻት ነበር። ናሆሜ እጅግ በጣም ተናድዳለች። የምራሲ መምጣት ነው ወይንስ ስርዓት ማጣት ነው አንቺ ያናደደሽ? ይመስለኛል የምራ መምጣት ነው እንደዚህ ያበሳጨሽ አይደለም እንዴ? ለማንም ህግ ነው፣ ህግ ማክበር አለበት። ማንም የህግ መጣት ሳይሆን የምራ መምጣት ነው አንቺን እንደዚህ ያናደደሽ እያላት ነበር። ቀልድ ሞታን ቶባክ ትለውና ጥላት ሄዳለች። እምራ እጅግ በጣም ተናዳ ናሁም ተረጋጊ እንጂ ምን ይሆንሽ ነው? ተረጋጊ። እንዴት ነው ከዛች ጋር ፕሮጀክት ላይ ከሷ ጋር ክፍለ ሀገር የምትሄደው? እኔ ቁጭ አድርጋ እያለች መጮህ ጀመረች። እንደው ስለምን እንደምታወሪ አላውቅም እምራ እባክሽ ተይ እያለች ነበር። በጭራሽ ከሷ ጋር እንድትሄድ አልፈልግም። አዎ ቤት መታ ነበር እኔን ለማናደድ እና እሷ ልጅ የነገረችኝ እያለ ውሸቱን ጨማምራ እየነገረችው ነበር። ናሆሜ በጭራሽ ልትነግርሽ አትችልም፣ እርግጠኛ ነኝ እማዬ ነች ይሄን ነገረችሽ እያለቻት ነበር። አዎ እሷም ነግረኛለች በርግጥ፣ ነገር ግን በጭራሽ ከሷ ጋር እንድትሄድ አልፈልግም እባክሽ። ወደ ስራ እኮ ነው የሚሄደው፣ ሌላ ለምንድን ነው የሚሄደው? ለስራ ነው የሚሄደው። ስለዚህ እባክሽ የምትናገሪ እያሰብሽ እያለት ነበር። በጭራሽ እንደዛ ማድረግ አልችልም፣ አሁን የምፈልገው ነገር ካንተ ጎን መሆን ብቻ ነው ብላ ስትጨው ነበር። እንግዲህ እምራ እነሱበት እና ወደ ቤት ይዟት እንደገባ ስትነግረው ኤልሚ ይደነግጣል። ምን እምራ ቤት ገባች? አዎ ቆይ አልገባኝም፣ ያንተ መደንገጥ ምንም ነው? አይ እንደዛ ነገር ከተፈጠረ በኋላ እንዴት ወደ ቤት ገባች ብዬ ነው። አዎ ቤቱ ሰላም የለም፣ ድርቅ ወጥቷል። አንተ ላየህ ቤቱ ሰላም ወጥቷል እያለችው ስትነግረው ነበር። እና ምን ተሻለ እያለት እምራ ቤት ገብታለች። አሁን እኛ ቤት ነው ያለችው። ይገርማል፣ ለኔ እኮ አላሳወቀችኝ እዛ መሄድ እያለ እያስበ ነበር። ከዛ ኢሜል ሸኛትና ለእምራ ይደውልና ያቺ የተረገመች ኢሜልች አይደለ የነገረችው እኔ እዚህ መኖሬ ትሰማኛለህ? አዎ አሁን ፈልገው ጉድሽን ማውቀው እኔ ብቻ ነኝ፣ ስለዚህ ሀብቱን ታካፍኛለሽ ብሎ እሱ ሳምሬ ቅር ድጋሜ ምንም ብትል ካንተ ጋር መገናኘት እንደማትፈልግ እየነገረችው ነበረው ማለት ነው። በዛ የተነሳ
እምራን ትናደድና ስልኩን ትዘጋበታለች። ምንም ብትይ ምስጢርሽን እኔ ጋ ነው ታገንሻ ዘለሽ እንደገባሽ ዘለሽ እንደማወጣሽ አትጠራጠሪ እያላት ነበር። አሁን እንዳጋጣሚ ናሆሜ በእግር እየሄደች ምነው ዳጊ እኮ የምሸኝሽ መስሎ የነበረ በመኪና ለምን በእግርሽ? አይ እኔ ነኝ በእግር መሄድ ፈልጌ ነው ለዛ ነው ብላ ነገረችው። እና ታዲያ ለምን እራት አልገብስ? እራት ምን ደነገጥሽ? አይ በጭራሽ አልፈልግም፣ ነገ እኮ በጠዋት ነው የምንሄደው፣ ስለዚህ ገብተህ እረፍት ብታረግ ይሻላል። እኔ ግን መጠጣት አምሮኛል እያልን አሁን እባክህ ወደ ራስህ ተመለስ፣ ስለመጠጥ ነው የምታወራው፣ ጠጥታ አልነበረም እንዴ? ስለዚህ ወደ ራስህ ተመለሰው እያለ ነበር ዳጊ። አቶ ለኩን ሰሞኑን እንግዲህ የዳጊን አባት ስለገደለ ጥሩ ስሜት ላይ አይደለም፣ ጭንቀትና ድካምነት እየተሰማው ነው። ዳጊ እያቀፈውና ጥሩ ስሜት እንዲሰማ እያደረገ ነበር። እሱ ጥሩ ሰው እንደነበረው እንደውም እባክዎትን እንደዚህ አይሆኑ፣ ወደ ራስዎት ይመለሱ፣ ለምን ለተወሰነ ጊዜ የሆነ ቦታ ሄዶ እረፍት አይወስዱም እያላቸው ነበረ ማለት ነው። ነገር ግን ከዛ እያቀፈ እያሳቅፈው ነበር። ያንን ዝናሽ ተደብቃ እያያቻቸው ነበር። በጣም ተቀራረቡ። አባቱ ስለገደለበት አዝነቴን እየሰማሁ ከሱ ጎን ለመሆን ይፈልግ ነበር እና ዝናሽ ተደብቃ እያያቸው ነበር ማለት ነው። እነሱ መዋደዳቸውና መቀራረባቸው እሷ ግን እጅግ አስደስቷታል ማለት ነው። እንግዲህ አምራ በጣም አበደች። ናሆም መጠጥ ቤት እንዳለ እየነገራት ነበር። እባክህ በጊዜ ገብታ እረፍት አድርገው፣ ነገ እኮ በጠዋት ነው የምንሄደው እያለችው ነበር። እና ደውላ ማለት ነው። እሺ አታስቢ በጊዜ እገባለሁ እያለች ነበር። እንግዲህ ሚሜና ኤልሚ ደግሞ እዚህ እየጠጡ ነበር። ስክር ብላለች። የምታወራው ነገር ራሱ አታውቅም። እንደ አጋጣሚ መጸዳጃ ቤት ስትሄድ እንደ አጋጣሚ ከወንድሟ ጋር ይገናኛል ፊት ለፊት። ከዛ እሷም ንዴቷ በወደ ያሶችን በሙሉ ሲጃራ ልታጨስ ስትል እጅ ከፍንጅ ይሳታል ማለት ነው። ቆይ አንቺ እብድ ነሽ እንስበይ ለውጭ ከዚህ ብሎ ጎትቶት ያስወጣታል። እንደ አጋጣሚ የሚመጣና ተንጂ ነው ወንድምሽ እኮ ነው፣ ታላቅሽ ነው፣ ማክበር አለብሽ፣ አብረሽ መሄድ አለብሽ፣ ዝም ብለህ አንተ አታስመስል አንተ ራስህ እያለ አሁን ውጭ ከዚህ እንደነ እናቴን ነፍሰ ገዳይ ያልካት ያቺ ተረገመን ጨምራ ቤት ውስጥ አምጥታ እናቴን ነፍሰ ገዳይ ካለቻት በኋላ እያለች ኢቢ መናደድና መጫወት ጀመረች። እናም ለውጭያውን ከዚህ ብሎ ጎትቶት ያስወጣታል ማለት ነው። እሷ ግን አልወጣም አልሄድም ካንተ ጋር እያለችው ነበር። እንደምንም ብሎ ወደ ቤት ይዟት ይሄዳል ማለት ነው። አቶ ልኩም በጣም ሲጨነቅ ነበር። ልጆቼ ቤት የሉም፣ ናሁም የለም፣ ያቺም የለችም፣ ምን እንደተፈጠረ አላውቅም፣ ዳጊ ክፍል ውስጥ ቁጭ ብሎ እያሉ ሳወሩ ነበር። እናም አሁን እኔ ከዚህ ውጪ ታላቅሽን አኩሪ፣ በቃ እንገናኛለን፣ ማየት ትችያለሽ፣ ተረጋጊ እንጂ እንደዚህ አትሁን፣ በአሁን መጥፎ ነገሮች ስታረግ ልጅ ሆነች ልትከለክላት ይገባል እያሉ ነበር። እና እንደምን ብሎ ጎትቷት ከዛ ይዟት ወደ ቤት ሲሄድ እንደ አጋጣሚ ቤተሰቡ ተሰብስበው ቁጭ ብሎ ነበር። እሷ በጣም ሰክራ የምታወራውን ነገር ምንም ነገር አታውቅም ነበረ ማለት ነው። ዳጊ የአባቱ ሞት ተሰምቶታል መሰለኝ። ሻማ እንትን እያበራ በጣም አይኖቹ እንባ ሞልቶ እያለቀሰ ነበር። እናም ስለ አባቱ እያሰበ ነበር። አባቴ የት ሄዳ እየገባ እያለ ጭንቀት ፈጥሮበታል። ምክንያቱም እናቱም ምን እንደተፈጠረ አታውቁም፣ ነገር ግን መኝታ ቤት ውስጥ ሆኖ እራትም አልበላም ብሏል እያለች ለነኮ እየነገረችው ነበረ ማለት ነው። ነገር ግን ይህ ነገር ምንም ጥሩ ስሜት እየተሰማኝ አይደለም እያለ እንደ አጋጣሚ ኢሜ ስክር ብላ ስትመጣ ቆይ አንቺ ልጅ ምንድን ነው የሆንሽው? ጭራሽ ብለሽ ሰክረሽ መግባት ጀመርሽው እያለች አዎ ማሚ አንድ ነገር ካራችሁ ያቺ ተረገመች እምራ የምትባለው እናቴን ነፍሰ ገዳይ አለቻት እያለች ስትቀጥስበት ነበር። እምራ ናሁም በጭራሽ እኔን ጥለው መሄድ የለበትም፣ አለዛ ከሱ ጋር ሄዳለሁ እንጂ በጭራሽ ብቻዬን ጥሎኝ እንድሄድ አልፈቀድም፣ ለጅብ ስጋ እንደማቅረብ ነው ማለት ነው እያለች ስታወራ ነበር። ወደ ተመልካዮች የዛሬ ቪዲዮ
ይህን ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።